በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤናና የእግዚአብሔር ቸርነት በያላችሁበት ይድረሳችሁ። በእውነት አምላከ ቅዱሳን የተመሰገነ ይሁን። በጥር 21 ቀን የእመቤታችንን የቅድስት ድንግል ማርያምን የዕረፍት መታሰቢያ አስተርእዮን በታላቅ መንፈሳዊ ደስታ አክብረን በቃል ኪዳኗ ተባርከን በልጇ ቸርነት ተቀድሰን እነሆ ዛሬ ደግሞ ሌላ የብርሃን ደጅ ተከፍቶልናል። በደመና ላይ ተጭኖ በብርሃን ሰይፍ ተጎናጽፎ የሰማያዊውን ምስጢር በወርቅ ጽዋ ይዞ የሚመጣው ታላቁ ሊቀ መላእክት ቅዱስ ዑራኤል ዛሬ በመካከላችን ነው። ዛሬ ዓመታዊ ክብረ በዓሉ ነውና እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ የምስጢር መጋረጃዎች የሚቀደዱበት፣ የጨለማው ሕይወታችን በሰማያዊ ብርሃን የሚታደስበት የተባረከና ልዩ ቀን ነው። ቅዱስ ዑራኤል ስሙ ትርጓሜው የአምላክ ብርሃን ማለት ነው። እርሱ የብርሃን መጋቢ ነው። መጽሐፈ ሄኖክ እንደሚነግረን በሰማያዊ ዓለም ሥርዓት ከዋክብትንና የብርሃናትን መውጫና መግቢያ የሚቆጣጠር የጥበብ መምህር ነው። በሥራ ላይ ለምትገኙ፣ በትምህርት ላይ ለምትገኙ፣ በግራ መጋባት በሐዘን ውስጥ ለምትገኙ፣ በአጠቃላይ በብዙ ሐሳብ ውስጥ ለምትገኙ፣ ልቦና የጨለመ ነገር አልገባኝ ያለ ለሚሉ ሁሉ ቅዱስ ዑራኤል የጥበብን ጽዋን የሚያጠጣ አእምሮን የሚያበራ ታላቅ መምህር ነው። አቤቱ የብርሃን መላእክት አለቃ ቅዱስ ዑራኤል ሆይ በግርማ ፊት እንሰግዳለን። አንተ በእግዚአብሔር ፊት የምትቆም ታማኝ አገልጋይ ነህ። በዓለም ዙሪያ ለተበተኑ ክርስቲያኖች የሰላም አብሳሪ ስለሆንክ ክብር ለአንተ ይሁን። ክብር ለአንተ ይሁን። በኢትዮጵያ ምድር ላይ እጆችን ዘርግተ ቅዱሳን ቦታዎችን በጌታ ደም ስለቀደስክ ክብር ለአንተ ይሁን። ቅዱስ ዑራኤል ሆይ ዛሬ ቤታችንን በብርሃነ ሙላው። በልባችን ውስጥ ያለውን ጭንቀት በሰማያዊ ሰላም ቀይረው። የሀገራችንን ሰላም መልስልን። የታመሙትን በብርሃን ክንፍ ዳሳቸው፣ ያዘኑትን አጽናናቸው። ተወዳጁ መልአክ ሆይ አንተ ኃያል ነህ፣ አንተ ፈጣን ነህ። በፈተና ማዕበል ውስጥ ስንዋዥቅ እንደ ኖህ መርከብ በሰላም ወደ ወደቡ የምታደርሰን የተወደድክ መልአክ አንተ ነህ። ዛሬ በአንተ ስም ተማጽነናል፣ በአንተ ስም ተንበርክከናል። የተወደዳችሁ ኦርቶዶክሳውያን መንፈሳችሁን ሰብሰብ አድርጉ። ከሁሉ ነገር ራቅ ብላችሁ በጸጥታና በትህትና ሆናችሁ የሚቀጥለውን ታላቅ ድርሳን እንድታዳምጡ እንጋብዛችኋለን። የቅዱስ ዑራኤልን ድንቅ ተአምራት፣ የቅዱሳኑን የድል ዜናና በጥር ወር የምንማጸንበትን የቅዱስ ዑራኤልን ጥልቅ ጸሎት የያዘ መንፈሳዊ ማዕድ ነው። ይህንን ድርሳን ስትሰሙ በረከቱ ወደ ቤታችሁ እንደሚገባ አመኑ። እስከ መጨረሻው ድረስ በትዕግስት በማዳመጥ በዑራኤል ክንፍ ስር ተጠልላችሁ የበረከቱ ተካፋይ ትሆኑ ዘንድ በእግዚአብሔር ስም እንጋብዛችኋለን። ቅዱስ ዑራኤል በጥበቡና በብርሃኑ ይጠብቃችሁ፣ ይጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘወርኃ ጥር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። አሜን። በእውነት ኃይለ ረድኤቱ ከአገልጋዩ ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ጋር ይሁንና በጥር 22 ቀን የሚነበብ የሚጸለይ የሊቀ መላእክት የቅዱስ ሚካኤል ድርሳን ይህ ነው። ምዕራፍ 1። ዳግመኛ እኔ አባ ሕርያቆስ የዚህን የመጽሐፍ ነገር ለኢትዮጵያ ሰዎች ገልጬ አምላካቸውንና ጌታችን ኢየሱስ ክርስቶስን እንዲያመሰግኑትና የመላእክትንም አለቃ የቅዱስ ዑራኤልን ልዕልናና የክብሩን ዜና እንዲያውቁ ከተናገርኩ በኋላ ወደ ኢየሩሳሌም ተመለስኩ። ያን ጊዜ ቦታዎቿንና ገዳሞቿን፣ ተራሮቿንና አድባራቶቿንም ሁሉ እጎበኝ ዘንድ የህሊና መንፈስ አነሳሳኝ። የዚህንም ነገር ፈጣሪ ይገልጽልኝ ዘንድ 40 ቀን ጾምኩ። የጾሙም ወራት በተፈጸመ ጊዜ መልአኩ ቅዱስ ዑራኤል ከእመቤታችን ከድንግል ማርያም ተልኮ ከኔ ጋር ከሚኖሩት ከቅዱሳኖች መነኮሳት እንደ አንዱ ተመስሎ ወደ እኔ መጣ። ክቡር የምትሆን አባት ሆይ ሰላም ለአንተ ይሁን። እነሆ እመቤታችን ድንግል ማርያም ወደ አንተ ልካኛለች። ጻድቅ የሚሆን የንጉሥ ልጅ አባ ሚካኤል መንግሥቱን የተወና የዚህን ዓለም ፍቅር የናቀ ከኢትዮጵያ ተመልሶ የመነኮሳት አለቃ የሚሆን ወደ አባ ጳኩሚስ ገዳም ወደ አባቱ ወደ ቴዎፍሎስ ዘንድ ምንኩስናን ለመቀበል መጥቷልና የምነግርህን ስማኝ። አባ ቴዎድሮስ ከዚህ ከኃላፊው ዓለም የሚያርፍበት ጊዜ ስለደረሰ ወደማያልፈው ወደ እውነተኛው ዓለም ሊሸኘውና የምንኩስናውን በረከት ከሱ ይቀበል ዘንድ እሱም ወደፊት በመላ ኢትዮጵያ የመነኮሳት አባት ይሆን ዘንድ መጥቷልና ስማኝ።
አሁንም ይህ አባ ሚካኤል የወንጌላዊ ዮሐንስ ደቀ መዝሙር የአብሮኮሮስ መጽሐፍ ከሱ ዘንድ አለና ከሱ ጋር ወደ ኢትዮጵያ ዳግም ትሄዳለህ። ለኢትዮጵያ ሰዎች የዚህን የአብሮኮሮስን መጽሐፍ ነገር ታስተምራለህ። እንዲህም ቅዱስ ኡራኤል ከጌታችን ኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰውን ደም በመላው ኢትዮጵያ አውራጃዎች ሁሉ እንደረጨ ትናገራለህ። አንተ ራስህ ጽፈህ ለቆስጥንጥንያ ሰዎችና ለገበዛ አክሱም እንደተናገርክ እንደሰማህም በዚህም በኢትዮጵያ ምድር ሁሉ ትደሰትበታለህ። የዚያን አገር ሰዎች ከተወዳጅ ልጇ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አስራት እንደተቀበለቻቸውም ትነግራቸዋለህ። ይህንንም ነገር ተናግሮ ከኔ ተሰወረ። ያን ጊዜ ጸሎቴ በእግዚአብሔር ፊት እንደደረሰና መልአኩንም ወደ እኔ እንደላከ አወቅኩ። ከዚህ በኋላ አረጋዊ የተባለ ጻድቁ አባ ዘሚካኤልን ከአባ ጳኩሚስ ገዳም ሄጄ ያገኘሁት። በተገናኘን ጊዜ ሰላምታ ሰጠሁትና አባት ሆይ ከማን ወገን ነህ? ስምህስ ማን ይባላል አለኝ። ከዚህ በኋላ እኔ በቆስጥንጥንያ አውራጃ በምትገኝ በብህንሳ ሀገር ውስጥ ነኝ ስል መለስኩለት። ስሜም ሕርያቆስ ይባላል አልኩት። ከጥንት ጀምሮ በመልካም ሥራ የጸናህ መሆንህንና የደግነትህን ዜና የሰማው ቅዳሴዋን የደረስህ የእመቤታችን ወዳጅ ሕርያቆስ የምትባል አንተ ነህን ሲል ጠየቀኝ። በዚህችውም ዕለት ወደ እኔ መምጣትህንና ወደ ኢትዮጵያም የመሄድህን ዜና በዛሬይቱ ዕለት የእግዚአብሔር መልአክ ኡራኤል ነግሮኛል። ይህንም ብሎ ወደ እኔ ቀረበና መንፈሳዊ የሆነ ሰላምታ ሰጠኝ። ዳግመኛም በል እስኪ ታገስ፣ ገና ወደ ኢትዮጵያ አብረን እንሄዳለን አለኝ። ወደ ኢትዮጵያ የምትሄደው በሰው ፈቃድ ያለ መሆኑን የእግዚአብሔር መልአክ ነግሮኛል። ወደ እኔም የመጣኸው በእግዚአብሔር ፈቃድ ነውና። ነገር ግን የአባ ቴዎድሮስን የጸጋውን በረከት እስክትቀበል ድረስ ጥቂት ቀን እንቆይ አለኝ። ከዚያም አባ ቴዎድሮስ ካለበት ዘንድ ከሱ ጋር አስገባኝና የአባ ቴዎድሮስን የምንኩስናውን በረከት ተቀበልኩ። ከትንሽ ቀንም በኋላ አባ ቴዎድሮስ ከዚህ ከኃላፊው ዓለም አረፈና ወደማያልፈው ወደ መንግሥተ ሰማያት በሰላም ገባ። አባ ቴዎድሮስ ከሞተ በኋላ በ45ኛው ዕለት ለመሄድ ተዘጋጅተን ተነሳን። ቅዱሳን ወንድሞችም እያለቀሱ ሸኙን። አባ አረጋዊን አባትህ አባ ቴዎድሮስ ሳይኖር አገርህን ትተህ ወዴት ትሄዳለህ አሉት። ቸር ጠባቂ አባ ቴዎድሮስ ሳይኖር በበረሃ ውስጥ በክፎች ሰዎች መካከል ጓደኞችን እንደ በጎች ለተኩላ በትነሃቸው ወዴት ትሄዳለህ አሉት። አባ አረጋዊም እነዚያን ቅዱሳን ባያቸው ጊዜ ወደ ኢትዮጵያ የሚሄደው በራሴ ፈቃድ አይደለም፣ እናንተው ከአባ ቴዎድሮስ አንደበት እንደሰማችሁትና ትንቢትም እንደተነገረ በፈጣሪያችን ፈቃድ ነው እንጂ። እሱ በእረፍቱ ጊዜ ወደ ኢትዮጵያ ሂድ፣ ክፍልህ እርሷ ናት ብሎ አዞኛልና። ብዙዎች የሚያምኑ የተመረጡ ቅዱሳኖች ወደ አንተ ይመጣሉና በመንፈስ ቅዱስ አባት ስለምትሆናቸው የዚያችን አገር ሰዎች አመንኩስ ብሎኛል። ስለዚህም ያለ ፈቃዴ ከእናንተ እለያለሁ አላቸው። አባ አረጋዊ ከአባ ጳኩሚስ ገዳም መነኮሳት ጋር ይህንን ሲናገር ከወደ ምስራቅ ትንሽ ደመና ስትመጣ አየንና ወዲያው ንጹሕ ዝናም ዘነመ። በዚያችም ደመና የሰማይ መላእክት ከመነኮሳቱ መካከል ነጥቀው ከአቡነ አረጋዊ ጋር በ3 ቀን 8 ጓደኛሞች ካሉበት አክሱም አደረሱን። እነርሱም አባ ጰንጠሌዎንና አባ ገሪማ፣ አባ ጉባና አባ ጽህማ፣ አባ ይማታና አባ ሊቃኖስ፣ አባ አሌፍና አባ አፍጼ ከኢትዮጵያም ሰዎች ከ7ቱ ቅዱሳን ተማሪዎቻቸው ጋር። ያን ጊዜ ከእነዚህ ቅዱሳን ጋር ተገናኘንና በመንፈሳዊ ሰላምታ ተለዋወጥን። አባ አረጋዊም ሁኔታውን ሁሉ ነገራቸውና ስለዚህ ነገር ተደስተው የምስጋና ባለቤት የሆነ እግዚአብሔርን አመሰገኑት። ከነሱም ጋር ከቆየው በኋላ የኢትዮጵያን አውራጃዎች ሁሉ ከነሱ ጋር ጎበኘው። ከዕለታት በአንድ ቀን ማለትም በህዳር 18 ቀን ከ9ኙ ቅዱሳን ቤት አጠገብ ተቀምጬ ሳለሁ እርስ በእርሳቸው የጽዮን የበዓል ዕለት ደረሰ፣ እንዴት እናደርጋለን? በዚች ሀገር ጥምቀት፣ ክርስትና፣ አዲስ ሥርዓት የለ ወይንም የቁርባን ምስጢር አልደረሳትም እያሉ ሲጨነቁ ሰማዋቸው። የጌታችን የኢየሱስ ክርስቶስን ሥጋ ወደሙን እንዴት እንቀበላለን? እሊህም የጽዮን ካህናት ከኦሪት ሥርዓት መስዋዕት በቀር ይህንን አያውቁም። ለቁርባን ሥራ የሚሆን መሶበ ወርቅና ማዕጠንት ጥና እንዲሰጠን እንለምነው ዘንድ ወደ ሊቀ ካህናቱ ወደ እንበረም ክቡር እንግዳ ከሚሆን ከኤጲስቆጶሱ ከአባ ሕርያቆስ ጋር አብረን እንሂድ ተባባሉ። ይህንን ተናግረው ጠሩኝና ወደ ሊቀ ካህናቱ ወደ እንበረምና ወደ ወንድሞቹ ወደ ሌዋውያን ሄድን። በይሁዳ ንጉሥ በሰለሞን ልጅ ዘመን ከኢየሩሳሌም ከወጡት ከጽዮን ካህናት የተማረውን የእስራኤል የኦሪታቸውን ትምህርት ሲያስተምር አገኘ ነው። ያን ጊዜ ከመቀመጫው ተነስቶ በደስታ ተቀበለንና እሱ ካለበት ከእርሱ ጋር በመልካም ቦታ አስቀመጠን፣ ስለ እግዚአብሔርም ብሎ ሰውን ይወዳልና።
አባቱ በሞተ ጊዜ በእንበረም ቤት ውስጥ ያደገና አባቱም እሱ ቤት ውስጥ ስለተወው ፍሬምናጦስ የእንበረምን ሀገር ቋንቋ በማወቁ ፍሬምናጦስን ከቤቱ አስጠራው። የፍሬምናጦስ አባት ከመሞቱ አስቀድሞ ሊቀ ካህናት እንበረም ሆይ እኔ ከኢየሩሳሌም ሰዎች ስሆን ወደ ሀገር በእንግድነት የመጣው ነኝ። ከፈጣሪያችን በታች ያላንተ ዘመድ ወገን የሌለኝ ነኝና የልጄን ነገር አደራ እልሃለሁ አለው። ከቤተሰብህ እንደ አንድ ልጅ አድርገህ በመልካም አስተዳደግ አሳድገው። ብሩካን የሆኑ የአምላካችን ካህናት አባቶችንም ወይንም የሌዋውያንን ሕግ አስተምረው። ይህን ተናግሮ የፍሬምናጦስ አባት ሞተ። እንበረምም በመልካም አስተዳደግ እያሳደገ የሀገሩን ቋንቋና የግዕዝን መጽሐፍ አስተማረው። ፍሬምናጦስ የዘጠኙን ቅዱሳን የሀገራቸውን ቋንቋ ያውቅ ነበርና እኔንም በአባቱ ሀገር ከሥጋ ወንድሞቹ ጋር በኢየሩሳሌም ሳለ ያውቀኛል። ስለዚህ በየሀገራችን ቋንቋ እየተረጎመ ያነጋግረን ዘንድ ፍሬምናጦስን ጠራው። ያን ጊዜ ሊቀ ካህናት እንበረም ወደሱ የመጣሁበትን ነገር በፍሬምናጦስ አስተርጓሚነት የፈቀድሁትን ነገር እንዲያደርግልኝ ጠየቀኝ። ዘጠኙ ቅዱሳንም አስቀድመው እንደነገሩት ከሀገር የመጣንበትን ጉዳያችንን ወይንም ሐሳባችንን ሁሉ ስለ ቁርባን ሥራ መሆኑን ነገሩት። ከዚህ በኋላ የሀገራችንን ቋንቋ የሚያውቅ አንድ ሰው መጥቶ ሰላም አለን። እንበረምንም ሰላም አለውና ከኛ ጋር ተቀመጠ። ያን ጊዜ እንበረም ሰውየውን የእነዚህ የዘጠኙን ቅዱሳንና የእንግዳው የአባ ሕርያቆስን የሀገራቸውን ቋንቋ ታውቃለህና በየቋንቋችን አነጋግረን አለው። እኔ እንበረም የአባቶቼ የሌዋውያን ካህናት ወገኖች የይሁዳና የእስራኤል ነቢያት የጌታችንን መምጣት ትንቢት እንደተናገሩ አምናለሁ። እነሆ አሁንም ከሰማይ ወደዚህ ዓለም መጥቶ ኢሳይያስ እንደተናገረ ከዳዊት ዘር ከሐናና ከኢያቄም ልጅ ከቅድስት ድንግል ማርያም በሥጋ መወለዱን ዛሬ ሰማሁ። ከእሴይ ሥር ግንድ በትር ትወጣለች፣ ከእሷም ለእስራኤል መድኃኒታቸው የሚሆን አበባ ያብባል ሲል ኢሳይያስ የተናገረውን እኔም አውቃለሁ አለ። ይህንንም የሕፃኑን የፍሬምናጦስ አባት አምላካችን በቤተልሔም መወለዱን ደግሞም ተሰቅሎ መሞቱን ሞቶም መነሳቱን በመነሳቱም ሙታንን እንዳዳናቸው ነግሮኛል። ፍሬምናጦስም ይህን ሁሉ ነግሮኛል። ነገር ግን ያጠምቀን ዘንድ መምህር ሐዋርያ ወደኛ አልተላከልንም። ነገር ግን የአባቶቻችን ሥርዓትና እንዲሁም ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል ተብሎ የተነገረው ትንቢት ይሻርብናልና በማለት እስከ ዛሬ ድረስ ፈርቼ እኖራለሁ። ከዚህ ሁሉ አስቀድሞ ሐዋርያው ፊልጶስ በአፍራቂ አገር መልአኩ ኡራኤል ከእሱ ጋር ሆኖ በባህር ላይ ድንቅ ተአምር በመስራት በጌታችን ስም እንዳጠመቀው የህንደኪዋ ንግሥት ጃንደረባ ነግሮኛል። ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ መወለዱን ከሁላችሁም ሰማው። ነገር ግን እናንተ በጌታችን በኢየሱስ ክርስቶስ በእግዚአብሔር ፈቃድ ወደ እኔ የመጣችሁት የክርስቶስ ሐዋርያቶች ሕግና ሥርዓት የሚሆን የቁርባንን መቀበል ሥራ ትለምኑኝ ዘንድ ነው። ከእናንተ ጋር ተመካክረን ከጌታችን ከኢየሱስ ክርስቶስ ሐዋርያቶች ለሥልጣነ ክህነት ሥራ የፈቀደውን ያመጣልን ዘንድ ሕፃኑ ፍሬምናጦስን ወደ ሊቀ ጳጳሳቱ ወደ አባ ትናቴዎስ እንላከው አለ። ከጌታችን ከኢየሱስ ክርስቶስ ከመጽሐፉ ቃል ትእዛዝ ለእኛ ጳጳስ የሆነን ዘንድ የሚገባውን የእስክንድርያ ሀገር ነው የሚል ሰምቻለሁና። ከኢየሩሳሌም ወደኛ የሚመጡ ነጋዴዎችም ከሀገራችን ከኢትዮጵያ ወይንም ኢትዮጵያዊ የሆነ ሰው ጵጵስና እንዳይሾም ሃይማኖቱ የቀና በንጉሥ ቆስጠንጢኖስ ዘመን የተሰበሰቡ ሃይማኖታቸው የቀና 318ቱ ሊቃውንት አዘዋል ሲሉ ነግረውናል። ይህን ነገር ከእንበረም አንደበት በሰማን ጊዜ የእግዚአብሔር የፈጣሪያችንን የሥራውን ተአምርና ጥበብ አደነቅን። ከዚህ በኋላ አባ ጰንጠሌዎን እኛ ሳንነግርህ አንተ የጌታችን የኢየሱስ ክርስቶስ ሐዋርያቶቹ የሚሆኑ የአባቶቻችን ሥርዓትንና ለእኛ ለክርስቶሳውያን ያዘዙንን ሃይማኖታቸው የቀና የ318ቱን ሊቃውንት ሕግ አስቀድመ ነገርከን አለው። አሁንም አንተ እንዳልከው ይሁን፣ እኔም ከእሱ ጋር ወደ እስክንድርያው ሊቀ ጳጳሳት ወደ አትናቴዎስ አብሬ ሄዳለሁ። ሕፃኑ ፍሬምናጦስ ሥልጣነ መለኮትን ከእሱ ተቀብሎ የመንፈስ አባት ይሆነን ዘንድ እስከ ዘላለሙ ክብርና ምስጋና ለእሱ የተገባው አምላካችን ሀገሩ የምትሆን የዚች የአክሱም ሰው በዚህ ነገር ራእይን አይቷልና እኔም የዚህን ሕፃን ነገር እስካሁን ድረስ ገልጬ ነግሬያችኋለሁ። እናንተም ከእግዚአብሔር ዘንድ ይገለጥላችኋል አላቸው። ምዕራፍ 2 ከሶስት ቀን በኋላ ታቦተ ጽዮን የምትከበረበት በዓል ስለነበር የኢትዮጵያ ሰዎች በኦሪቱ ሕግ ታቦተ ጽዮንን ይሳለሙ ዘንድ ተሰበሰቡ። እኛም በኅዳር 22 ቀን ቅዱስ ኡራኤል ለዕዝራ ጽዋ ልቦናን ያጠጣበት የበዓሉ ቀን ስለሆነ የቅዱስ ወንጌልን ትምህርት ስናስተምራቸው ዋልን። በዚህ ዕለት አባ ጰንጠሌዎንና ይኸው ሕፃን ፍሬምናጦስ ለመሄድ ተነሱና
በሊቀ ጳጳሳቱ ገጸ በረከት ለእነሱም ለስንቃቸው ብዙ ወርቅ ሰጣቸው። እኔ ግን እነሱ እስኪመለሱ ድረስ ከ8ቱ ቅዱሳኖች ጋር ቆየው። ከታቦተ ጽዮን ዘንድ ተቀምጬ ሳለው በዚያቸው ዕለት እንቅልፍ ያዘኝና በንዋም ላይ ሳለው ቅዱስ ዑራኤል መጥቶ የመሄዳቸውን ነገር መልካም መንገድ መሆኑን ነገረኝ። ያን ጊዜ ወዲያው በደስታ ከእንቅልፌ ፈጥኜ ነቃው። እንበረምም ወደ እኔ መጥቶ ያየውን ራእይ ነገረኝ። ቅዱስ ዑራኤል በአንድ ሌሊት የዚህን ነገር ያሳየን በመሆኑ የሱም ራእይ ከእኔ ራእይ ጋር አንድ ሆነ። ከዚህ በኋላ ይህ ዑራኤል መልአክ ታኅሳስ 18 ቀን በነፋስ ደመና የባህሩን መርከብ ጭኖ እስክንድርያ እስኪደርስ ድረስ ከሊቀ ጳጳሳቱ ዘንድ በመልካም ጎዳና እየመራ ፈጥኖ አደረሳቸው። አባ ፍሬምናጦስም ታኅሳስ 25 ቀን የጵጵስናን ስልጣን ተቀበለ። ታኅሳስ 29 ቀን በሰማይና በምድር መካከል ታላቅ የብርሃን አምድ እንደምሰሶ ቆሞ ወይንም ተተክሎ በዚያች ዕለት በመንፈቀ ሌሊት ታየ። በማግስቱ ሁለቱ ወንድማማች ነገስታት አብርሃና አጽብሃ ወደ ደብረ ጽዮንና እኛ ወዳለንበት ወደ 9ኙ ቅዱሳን ቦታ መጡ። ዛሬ በዚህ ቦታ ያየነው ብርሃን ምንድነው ብዬ አባ አረጋዊን ጠየቅኩት። ያን ጊዜ አባ አረጋዊ የዚህን ብርሃን ሁኔታ ምን እንደሆነ እንጃ አላወቅኩም፣ የሚሆነውን ሁሉ አምላካችን ያውቃል አለ። አንደኛው ንጉስ አብርሃ ዛሬ ሌሊት በህልሜ አባ ጰንጠሌዎንና ፍሬምናጦስ በእስክንድርያና በዙሪያው ባለው ባህር ላይ ወደኛ ሲመጡ መርከቡ ተሰብሮ አየሁት አለ። ነገር ግን አንድ ሰው ከሰው መልክ ይልቅ መልኩ እጅግ የሚያምር በትከሻውም ላይ እንደ ርግብ ብዙዎች ክንፎች ያሉት እየመራቸው ሲሄድ የተሰበረውን መርከብ ከባህሩ መስጠም አድኖ መርከቧን ወደኛ እየሳበ ከመርከቡ ውስጥ ወደ የብሱ ሲያደርሳቸው አየው። ያን ጊዜ ከእንቅልፍ የነቃውና የብርሃኑን ምሰሶ ቆሞ ስላየው ይህንኑ ህልሜን ልነግርህ ወደ አንተ መጥቻለሁ አለው። ሁለተኛውም ንጉስ አጽብሃ እኔም እንደ ወንድሜ እንደ አብርሃ በህልሜ የልብሱና የቅላቱ ውበት እንደ በለስ አበባ ያጌጠ መልኩ ውበቱ ቀይ ሆኖ ሰውን የመሰለ ነጭ ርግብ ከሰማይ ወጥቶ ወደ ባህር ወረደና የባህሩን ማዕበል ገስጾ አባ ጰንጠሌዎንንና አባ ፍሬምናጦስ የተሳፈሩበትን መርከብ አጽንቶ ወይንም ጸጥ አድርጎ ወደ ሀገራችን ወደ ኢትዮጵያ ባለው የባህር ወደብ ሲያደርሳቸው አየሁ አለ። አባት ሆይ ይህ ከወንድሜ ጋር ያየሁት የህልማችን ትርጉም ምንድነው አለ። ከዚህ በኋላ ያን ጊዜ አባ አረጋዊ አሁንስ የብርሃኑን መታየትንና የህልማቸውን ትርጉም አወቅኩ አላቸው። የዚህ ትርጉም ጌታችን ኢየሱስ ክርስቶስ በዚህችው ዕለት ታኅሳስ 29 ቀን ከእመቤታችን ከቅድስት ድንግል ማርያም የተወለደባት በመሆኑ ስለዚህ በሀገራችሁ በኢትዮጵያ ላይ ብርሃን ታየ አላቸው። እነሆ ዛሬ በሀገራችሁ በኢትዮጵያ የእውነተኛው ብርሃን አካላዊ ቃል በሥጋ ከእመቤታችን ከቅድስት ድንግል ማርያም መወለድ ተሰበከ ወይንም ተነገረ። የኃጢአትን ጨለማ ያስወገደ ይህ ከቅድስት ድንግል ማርያም የተወለደው ብርሃን ፈጣሪያችን ጌታችን ኢየሱስ ክርስቶስ ነው። ዛሬ አባ ጰንጠሌዎንና ፍሬምናጦስ በደስታ የሚመጡ ይመስለኛል። የብርሃን አምድ ወይንም ምሰሶ ከርግቡ ጋር የክርስቶስ የብርሃን መልእክተኛ ነው። ወንድሞቻችን ከእስክንድርያ ሀገር በጤና በሰላም ይመለሳሉ። ስለ ህልማችሁም እውነት እንደሆነ እነሱ በመጡ ጊዜ እንጠይቃቸዋለን አላቸው። ከዚህ በኋላ አባ ጰንጠሌዎንና ፍሬምናጦስ በሁለተኛ ወራቸው ታኅሳስ 30 ቀን ከእስክንድርያ ተነስተው ወደ አክሱም መጡ። የኢትዮጵያ ሰዎችም ከነዚህ ከሁለቱ ነገስታት ጋር ተቀብለዋቸው በእንበረም ቤት አደሩ። እኛም ዘጠኞቻችን ከሁለቱ ነገስታት ጋር ከሁለት ወር በኋላ በሰላም ፈጥነው የመምጣታቸውን ዜና እንጠይቃቸው ዘንድ ገባን። ከዚያም አቡነ አረጋዊ እስክንድርያ መች ደረሳችሁ? ወደ ኢትዮጵያ በሁለት ወር ውስጥ ፈጥናችሁ በደህና ለመመለስ እንዴት ቻላችሁ አላቸው። ከኛ ዘንድ ወደ እስክንድርያው ሊቀ ጳጳሳት የተላካችሁበትስ ነገር እንደምን ሆነ አላቸው። ከዚህ በኋላ አባ ጰንጠሌዎን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ያደረገልን ተአምርን ስሙ። እንዳያችሁን ከእናንተ ዘንድ ኅዳር 22 ቀን ተነስተን የይቅርታ መልአክ በሚሆን በዑራኤል መሪነት እግሮቻችን እንደ ነፋሳት እየተፋጠኑ ወይንም እየሮጡ ያለ ድካም በ3 ቀን ምጽዋ ወደብ በመድረሳችን ተደንቀናል አለ። ስለዚህ ከ5 ቀን በኋላ ታኅሳስ 1 ቀን በመርከብ ተሳፍረን በባህር ላይ ጉዞ ጀመርን። ያን ጊዜ 3 የመላእክት አለቆች ሚካኤልና ገብርኤል ዑራኤልም ወደኛ መጥተው እንደ ዋናተኞች ሆነው በዚሁ በታኅሳስ 12 ቀን ከባህር ውስጥ ወደ የብስ ወይንም በደረቁ ቦታ አወጡን። ከባህሩ ከወጣን በኋላ ታኅሳስ 18 ቀን ከሊቀ ጳጳሳቱ ዘንድ ደረስን። መምጣታችንን ይነግርልን ዘንድ ለሊቀ ጳጳሳቱ በር ጠባቂ ነገር ነው። ሁኔታችንንም ሁሉ አስረዳ ነው። የበሩ ጠባቂም በጣም ተደነቀና
ትናንትና ሊቀ ጳጳሳቱ የኢትዮጵያ ሰዎች ወደኛ ይመጣሉ፣ አንዱ ልጅ እግር ሲሆን ሁለተኛውም ደግሞ የፊቱ ጢም በጣም ረጅም የሆነ መነኩሴ ነው። ስለሆነም ወደ እኔ ይመጡ ዘንድ አትከልክሏቸው፣ የጵጵስና ስልጣን ለመቀበል ወደ እኔ እንደሚመጡ የእግዚአብሔር መልአክ ኡራኤል ነግሮኛል ብሎ አስረድቶናል በማለት ነገራቸው። የሊቀ ጳጳሳቱ በረኛ ይህንን ተናገረና ከሊቀ ጳጳሳቱ ዘንድ ፈጥኖ በመግባት መምጣታችንን ነገረው። ሊቀ ጳጳሳቱ አባ አትናቴዎስም ከቤቱ ወጥቶ እኛ ካለንበት ስፍራ ድረስ መጥቶ ተቀበለን። እኛም ያን ጊዜ በፊቱ ሰገድንና ጫማውን ሳምን። እሱም አንገታችንን አቅፎ ሰላም ከተባባልን በኋላ ራሳችንን ስሞ በፍጹም ደስታ እየተደሰተ ወደ አዳራሹ ይዞን ገባ። እኛም ወደሱ የመጣንበትን ነገር እንነግረው ዘንድ ተነስተን ቆምን። እሱ ግን ልጆቼ ሆይ የምትሹትን ወይንም የምትፈልጉትን ሁሉ እኔ አውቃለሁና ተቀመጡ አለን። የእግዚአብሔር መልአክ ኡራኤል አምላክን ከወለደች ከእመቤታችን ከድንግል ማርያም ተልኮ መጥቶ ፍላጎታችሁን ሁሉ ነግሮኛልና። አራቱ ሊቃነ ጳጳሳት በአንድነት ተቀምጠው ጠሩንና አምላክን በወለደች በእመቤታችን በድንግል ማርያምና በገብርኤል በዓል በዚሁ በታኅሳስ 22 ቀን የጵጵስናውን ሥርዓተ ጸሎት አደረሱ። ፍሬምናጦስንም ጳጳስ ይሆን ዘንድ ሾሙት። ከኢየሩሳሌሙ ኤጲስቆጶስ አባ ቄርሎስ የእግዚአብሔር መልአክ ኡራኤል በሰው ተመስሎ ስሙ ሰላማ ይሁን ብሎ ነግሮኛልና ይህ ለኢትዮጵያ ሀገር ጳጳስ ሆኖ የተሾመው ሕፃን ስሙ ሰላማ ይሁን ብሎ ለሮማው ሊቀ ጳጳሳት ለአባ ክርስት ደውሉ ነገረው። ሰላማ ማለትም ትርጉሙ በሰውና በእግዚአብሔር መካከል ሆኖ የሚያስታርቅ ማለት ነው። ፍጻሜው ጌታችን አምላካችን ከቅድስት ድንግል ማርያም በሥጋ ከተወለደ በኋላ ባለው ብርሃናዊ ዘመን መካከል በመነሳቱ ፍቅርና ሰላም ሆኖ ለኢትዮጵያ ሀገር ተሰጠ ማለት ነው። ሊቀ ጳጳሳቱ አባ አትናቴዎስም ይህንን ስም ሁላችሁም ትፈቅዱታላችሁን አላቸው። የሮማውና የቆስጠንጥንያው የሶርያው አባ ዮሐንስም አዎን፣ የኢየሩሳሌሙ አባ ቄርሎስ እንዳለው ሊሆን ይገባል አሉ። ይህንን ከሰሙ በኋላ ደስ አላቸውና አራቱም ሊቃነ ጳጳሳት መንበረ ሲመቱን ከፍ ከፍ አደረጉ። ለጵጵስናው ሹመት የሚገባውንም ጸሎት ለማድረስ ከመንበረ ሲመታቸው ላይ ተነስተው ቆሙ። አባ አትናቴዎስንም በከበረ ከፍተኛ ወንበር ላይ ያስቀመጡት፣ ከራሳቸውም ላይ አክሊላቸውን አውርደው እጁንና እግሩን ሳሙት። ፍሬምናጦስንም ሰላማ በማለት ጸሎትን በመጸለይ በፍጹም ምስጋና ይገባዋል 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 እያሉ በወርቅ ጥና እያጠኑ 3 ጊዜ ዞሩት። ዳግመኛም በሀገራቸው ቋንቋ ያሮስ ያሮስ አኪዮስ አኪዮስ አሉ። የዚህም ትርጓሜ ይገባዋል ይገባዋል ማለት ነው። ጸሎተ ጵጵስናው ከተፈጸመ በኋላ በቅዳሴው ጊዜ አባ አትናቴዎስ ለቅዳሴው መሪ ሆነና አባ ሰላማንም ከሱ ጋር ወደ መቅደሱ አስገብቶ በመሰዊያው ወንበር ፊት ለፊት አቆመው። ያን ጊዜ የሮማው ሊቀ ጳጳሳት ተራዳኢ ቄስ፣ የኢየሩሳሌሙ አባ ቄርሎስ መራሂ ዲያቆን፣ የቆስጠንጠንያው ሊቀ ጳጳሳት በቀኙ፣ የአንጾኪያው ሊቀ ጳጳሳት በግራው ቆሙ። በእንደዚህ ያለ ሥርዓት የቁርባኑን ቅዳሴ ጸሎት አደረሱና የአምላካችንን ሥጋ ወደሙን አቀበሉን። ለሚገባቸውም ሕዝበ ክርስቲያን ሁሉ አቀበሏቸው። በማግስቱም አሰናበቱን። ቀጥሎ የብርሃን ሰረገላ በምንም ሁኔታ ከሰው ወገን አንድ እንኳን ሳይስበው ወደኛ ስለመጣ ተሳፈርንና በባህሩ ላይ አድርገን ታኅሳስ 28 ቀን የገና ዕለት ወደ እናንተ ተመለስን። በባህሩ ላይ ስንሄድ የባህር ማዕበል ተነሳብን። ጊዜውም መንፈቀ ሌሊት ነበር። ወሩም ታኅሳስ 29 ቀን ጌታችን አምላካችን የተወለደበት ዕለት ነው። ያን ጊዜ ከሰማይ ቅዱስ ኡራኤል ወርዶ የባህሩን ማዕበል ገሰጸውና ጸጥ አለ። ወዲያው ከባህር ውስጥ ወደ ሀገራችን ወደ ኢትዮጵያ ባለው የብስ አውጥቶን ወደ ሰማይ አረገ። ከዚህ በኋላ በዚህ ወር በታኅሳስ 30 ቀን ከባህሩ ዳር ተነሳንና አሁን እንደምታዩን ወደ እናንተ ደረስን። ሊቀ ካህናቱ እንበረምና 2ቱ ነገሥታት አብርሃና አጽብሃ 8ቱም ቅዱሳኖች በጣም ደስ አላቸው። ከዚህ በኋላ በማግስቱ ጥር 1 ቀን ጥምቀተ ክርስትና አደረግን። 2ቱ ነገሥታትና ሊቀ ካህናቱ አንበረም የሌዋውያን ካህናተ ልጆችና ወንድሞች ምዕመናን ሕዝብ ሁሉ ተጠመቁ። ታቦተ ጽዮንም አምላክ እንደባረካት ቅዱሳን በሚሆኑ በሐዋርያት ሕግ ቀደሳት። 9ኙ ቅዱሳኖችም ከአባ ሰላማ ጋር ሥርዓተ ቅዳሴ አድርሰው የጌታችን የአምላካችን የኢየሱስ ክርስቶስ ሥጋ ወደሙን አቀበሏቸው። ምዕራፍ 3 በጥር 21 ቀን የሶርያው አባ ኤፍሬም በደመና ተጭኖ መጣና በመካከላችን ቆመ። ያን ጊዜ ቅዱስ ኡራኤል ከሰማይ ሆኖ ዛሬ የእመቤታችን የድንግል ማርያም የዕረፍቷ በዓል ስለሆነ በዚህች ዕለት
አባ ሕርያቆስና ኤፍሬም የቅዳሴውን ጸሎት ያድርሱ ወይንም ያከናውኑ ብሎ አሰምቶ ተናገረ። በዚህች ዕለት በአክሱም ሀገር እመቤታችን 9ኙ ቅዱሳን የሚያቀርቡትን መስዋዕት ለመቀበል ዛሬ ከሰማይ ትወርዳለችና ያን ጊዜ የሰማይ መላእክት የብርሃን ድንኳን ተከሉ። ጌታችን ኢየሱስ ክርስቶስም አክሱም ላይ መጥቶ ተቀመጠ። እናቱ እመቤታችንም ከሐዋርያትና ከነቢያት ሃይማኖታቸው ከቀና ከ318ቱ ሊቃውንት ጋር ሆና ከሰማይ ወረደች። እኔ አባ ሕርያቆስ ያን ጊዜ መራሂ ቄስ፣ ኤፍሬም መራሂ ዲያቆን፣ አባ ሰላማ በሊቀ ጳጳስ ማዕረግ፣ 9ኙ ቅዱሳን በተራዳኢነት ተሰይመው በእንደዚህ ያለ ሁኔታ የቁርባኑን ስነ ስርዓት ጀመርን። የቁርባኑን ስነ ስርዓት ካዘጋጀን በኋላ እኛ ተቀብለን ለሁለቱ ነገስታትና ለሚገባቸው ለኢትዮጵያ ሰዎች ሁሉ አቀበልናቸው። የቁርባኑ ስነ ስርዓት ከተፈጸመ በኋላ እመቤታችን ድንግል ማርያም የቁርባናችንን ጸሎት ተቀበለችና በልጇ በጌታችን በኢየሱስ በረከት ባርካን ወደ ሰማያት አረገች። ከዚህ በኋላ ጥር 22 ቀን በመንፈቀ ሌሊት ቅዱስ ኡራኤል መጥቶ ለኔና ለሶርያዊው ኤፍሬም ወደ ሀገራችሁ ትሄዱ ዘንድ ተነሱ ሲል ተገልጾ ነገረን። ለእመቤታችን ድንግል ማርያም የደረሳችሁትን ድርሰት የቅዳሴዋንና የውዳሴዋን መጽሐፍ ለአባ ሰላማ ስጡትና ጠዋት ወደ እንጦንስ ገዳም ከኔ ጋር እንሄዳለን፣ መንገዱንም እመራችኋለሁ አለን። ከኛም ዘንድ ሄደና ለ9ኙ ቅዱሳንና ለሁለቱ ነገስታት ለአባ ሰላማና ለሊቀ ካህናቱ ለእንበረም ወደ ሀገራችን የመሄዳችንን ዜና ነገራቸው። ዶሮ ሲጮህም ወደኛ መጥተው ከነሱ በመለየታችን በጣም አዘኑ። ወንድሞቻችን ስለ እመቤታችን ስለ ድንግል ማርያም እንለምናችኋለን፣ እኛ ገና አዲስ ተክልነንና የጌታችን የኢየሱስ ክርስቶስ ቃለ ወንጌሉን ታስተምሩናላችሁ፣ ከሀገራችን አትሂዱብን እያሉ አለቀሱ። እኛ የምንሄደው በራሳችን ፈቃድ አይደለም በእግዚአብሔር ፈቃድ ነው እንጂ። ወንድሞቻችን ሆይ በፍቅራችሁ ትዝታ ልታገብሩን አትሞክሩ፣ እንሄድ ዘንድ እነሆ የእግዚአብሔር መልአክ ቅዱስ ኡራኤል አዞናልና ሲል አባ ኤፍሬም ነገራቸው። ነገር ግን በሕይወተ ሥጋ ካለን በየዓመቱ ከዚች ከደብረ ጽዮን አንለይም። ብንሞትም ሳንማር በመንፈስ ቅዱስ ተገልጾልን ስለ እመቤታችን ስለ ድንግል ማርያም የደረስነውን ውዳሴዋንና ቅዳሴዋን ለመስማት በአካለ ነፍስ በዓመት 2 ጊዜ እንመጣለን አሏቸው። ይኸውም የሆነው መልአኩ ቅዱስ ኡራኤል ለነቢዩ ዕዝራ ጽዋ ልቦናን አጠጥቶት የተረፈውን ለእኛ ባጠጣን ጊዜ ነው። ያን ጊዜ መንፈሳችን በመንፈስ ቅዱስ መጠጥ ሰከረና ምስጢራትን ለማወቅ አእምሯችን ተከፈተ። ይህንንም ተናግሮ አባ ኤፍሬም የእመቤታችንን የውዳሴዋን መጽሐፍ ለሊቀ ካህናቱ ለአባ እንበረም ሰጠው። እኔም አባ ሕርያቆስ የእመቤታችንን የቅዳሴዋን መጽሐፍ ከሊቀ ጳጳሳቱ ከአባ ባስልዮስና ከወንድሙ ከአባ ጎርጎርዮስ ከዮሐንስ አፈወርቅና ከኤጲፋኒዮስ ሃይማኖታቸው ከቀና ከ318ቱ ሊቃውንት ቅዳሴ ጋር ለአባ ሰላማ ሰጠሁት። እነዚህ ሁሉ የእመቤታችን የድንግል ማርያም ባለሟሎች ናቸውና። ይህንንም የመልአኩን የቅዱስ ኡራኤልን የድርሳን መጽሐፍ ለሊቀ ካህናቱ ለአባ እንበረም ሰጠሁት። ከነጋ በኋላም ሲሸኙን መልአኩ ቅዱስ ኡራኤል ከሰማይ ወርዶ በብርሃን ሰረገላ መጠቀንና ወደ ደመናው ውስጥ አውጥቶ መጀመሪያ ስማቸውን ከጠራናቸው 4ቱ ሊቃነ ጳጳሳት ካሉበት ከአባ እንጦንስ ገዳም በ9 ሰዓት አደረሰን። እነሱም አባ ሰላማ ጵጵስና በተሾመ ጊዜ የነበሩ ናቸው። እነዚህ ሁሉ ተሰብስበው የቅዱሳን መነኮሳት አለቃ የሚሆን የአባ ሚካኤልን የገድሉን መጽሐፍ ሲሰሙ ሳለ በመካከላቸው አድርሶን ከፊታችን ተሰወረ። በዚያው ተሰብስበው የነበሩትም ሁሉ ባዩን ጊዜ ፈሩ፣ ደነገጡ። ከመደንገጣቸውም የተነሳ ዝም አሉ። ትንሽ ጊዜ ከቆዩ በኋላ ግን በብርሃን ሰረገላ የመምጣታችንን ዜና ጠየቁን። እኛም ያየነውን የእመቤታችንን የቅድስት ድንግል ማርያምም ተአምራትና የቅዱስ ኡራኤልንም ታሪክ ነገርናቸው። ጌታችን ኢየሱስ ክርስቶስም ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር በጥር 21 ቀን አክሱም ላይ እንደወረደና የተሰራውን ታሪክ ሁሉ ከመጀመሪያው እስከ መጨረሻው ነገርናቸው። ይህችውም የትናንትናዋ ዕለት እመቤታችን ድንግል ማርያም ከዚህ ከሚያልፈው ዓለም ወደማያልፈው ወደ ዘላለማዊ ሕይወት የተላለፈችበት የበዓሏ ቀን ነበረችና፣ እነሆ በዛሬይቱ በጥር 22 ቀን ደግሞ አክሱም በጠዋት ተነስተን እናንተ ዘንድ በ9 ሰዓት ደረስን። ያን ጊዜ ይህንን በእኛ ላይ አስቀድሞ የተደረገውን ተአምራት በነገርናቸው ጊዜ ፈጽመው አደነቁ፣ እግዚአብሔርንም አመሰገኑ። እነሱም ከ9ኙ ቅዱሳን አንዱ አባ ጰንጠሌዎን እንደነገረን ታኅሳስ 22 ቀን በአባታችን የሹመት ዕለት የሆነውን ተአምራት ሁሉ ነገሩን። ስለዚህም ነገር የእግዚአብሔርን ሥራ ከ4ቱ ሊቃነ ጳጳሳት ጋር በአንድነት አደነቅን። እነሱም ከኛ ጋር የነበሩት የእስክንድርያው አባ ትናቴዎስና የሮማው አባ ክርስተ ደወሉ
የሶርያውና የቆስጥንጥኔው አባ ዮሐንስና የአንጾኪያው አባ ሳዊሮስ፣ የኢየሩሳሌሙ ኤጲስቆጶስ አባ ቄርሎስና የአባ እንጦንስ ገዳም አበምኔት አባ ሳሙኤል ናቸው። በዚህ ሁሉ ተአምራትና የመላእክት አለቃ የሆነ ለመልአኩ ለቅዱስ ኡራኤል ለክብሩ ዜና ይህንንም ሁሉ እንዳደረገ እነዚህ ሁሉ ምስክሮች ናቸው። ስለዚህ ነገር እነሆ በኢትዮጵያ ውስጥ ያየነውን የቅዱስ ኡራኤልን ታሪክ ሁሉ የጌታችን የኢየሱስ ክርስቶስ ወዳጅ የሚሆን የዮሐንስ ወንጌላዊ ደቀ መዝሙር አብሮኮሮስ በጻፈው መጽሐፍ ላይ ተጨማሪ አድርገን ጽፈናል። ዛሬም ዘወትርም እስከ ዘላለሙ ድረስ ከአባቱ ከአብና ከመንፈስ ቅዱስ ጋር ክብርና ምስጋና ይግባውና በጌታችን በኢየሱስ ክርስቶስ ረዳትነት ይህንን ፈጽመናል። ይህ የመላእክት አለቃ የቅዱስ ኡራኤል ድርሳን የተጻፈው ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ በ244 ዓመተ ዓለም በተፈጠረ በ5892 ዓመት የኢትዮጵያ ነገሥታት በአብርሃና አጽብሃ ዘመነ መንግሥት ከሳቴ ብርሃን አባ ሰላማ ለኢትዮጵያ ጵጵስና በተሾመበት ዘመንና እንዲሁም በአባ ሰላማ እጅ በክርስትና ጥምቀት ሕዝበ ቀድስ ተብሎ በተሰየመ በሊቀ ካህናቱ በእንበረም ጊዜ ነው። ይህ የቅዱስ ኡራኤል የድርሳን መጽሐፍ በዮናኒ ቋንቋ ጥዑመ ልሳን ተብሎ ለተጠራ ለዜማው ባለቤት ለያሬድ አስተማሪ ከሆነው ከቆስጠንጠኔው አገር ከብህንሳው ከአባ ሕርያቆስ ደቀ መዝሙር ከአባ ጌዴዎን እየተተረጎመ በአባ እንበረም እጅ በግዕዝ ቋንቋ ተጻፈ። የመላእክት አለቃ የቅዱስ ኡራኤል ጸሎቱና በረከቱ ለዘላለሙ ይደርብን፣ አሜን። በእውነት በወጣቱ በፍሬምናጦስና በጰንጠሌዎንም ላይ የባህር ማዕበል በተነሳባቸው ጊዜ የደረስክላቸው ኡራኤል ሆይ ኃይሎችህ ከሰማይ መጥተው የባህሩን ማዕበል ጸጥ አደረጉት። እንደ ዋናተኛ ሆነው ተስፋ የቆረጡትም የብስ ረገጡ። ከባህር ወጥተው ከእግዚአብሔር ዘንድ ባለሟልነትን አግኝተ ስለ አዲስ ምስጢረ ክህነት ከላይ ከሰማይ መጥተ ስለ ሰላማ ጳጳስ መሆን ለሊቀ ካህናቱ ለእንበረም ገልጸ ዳግመኛም ሰላማ ተብሎ እንዲሰየም በአባ ቄርሎስ አንደበት ተናገርክ። ለአትናቴዎስም እጥፍ የመንፈስ ጸጋ እንዳደረበት አስረዳ። ሕርያቆስና ኤፍሬም የሥላሴ ማደሪያ በምትሆን በጽዮን አዳራሽ ተገናኝተው መስዋዕት እንዲሰዉ ተመረጡ። ለቅዳሴው መሪ ሆነው እነሱ የሚያቀርቡት መስዋዕት ይበልጣልና ከቀድሞ መስዋዕት በሙሴ ሕግ ከሚቀርበው ስለዚህ የምስጋና ባለቤት አምላክ ከእናቱ ጋር ከሰማይ ወርደው ነውር ነቀፋ የሌለበት የቁርባናቸውን ጸሎት ተቀበልካቸው። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን። ለእኛም ለዘላለሙ ምሕረት ይቅርታ ይደረግልን፣ አሜን። በእውነት ሊቀ መላእክት ቅዱስ ኡራኤል ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል በተሰቀለ ጊዜ ከጎኑ የፈሰሰውን መለኮታዊ ደም በብርሃን ጽዋ ተቀብለ ምድር ትባረክ ዘንድ በብርሃን መነሳንስ በዓለም ሁሉ የረጨ ታላቅ ባለ ግርማ ብርሃናዊ መልአክ ነህና እኔ ደካማ አገልጋይህን እንደዚሁም ይህን ጸሎት የሚከታተሉትን የምድር ወተቷን የሰማይ ገነቷን አታሳጣን፣ ለዘላለሙ አሜን። ሊቀ መላእክት ቅዱስ ኡራኤል ሆይ የስምህ ትርጓሜ የአምላክ ብርሃን ማለት ነውና በበደል የጨለመ ሕይወታችንን በብርሃን አብራልን። ረዳይ ቅዱሳን ቅዱስ ኡራኤል ሆይ በእመቤታችን ቅድስት ድንግል ማርያምና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመነ ስደት አብረህ የነበርክ ታላቅ መልአክ ነህና ስርየተ ኃጢአት እናገኝ ዘንድ አንተ ወደ ጌታ ለምንልን፣ ለዘላለሙ አሜን። ሊቀ መላእክት ቅዱስ ኡራኤል ሆይ በስደቱ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእናቱ ለቅድስተ ቅዱሳን ለንጽሕተ ንጹሐን ለቅድስት ድንግል ማርያም አገራችን ኢትዮጵያን አስራት አድርጎ ሲሰጣት አብረህ የነበርክ ቅዱስ መልአክ ነህና በስደት ያሉትን ወገኖቻችንን በመከራ የሚጨነቁትንም ሁሉ ችላ አትበለን፣ ለዘላለሙ አሜን። ሊቀ መላእክት ቅዱስ ኡራኤል ሆይ አምላክህ ልዑል እግዚአብሔር አገራችን ኢትዮጵያንና ሕዝቦቿን በአንድነት ይጠብቅልንና ይባርክልን ዘንድ አሳስብልን። እኛ ወዳጆችህንም ከአልጋ ቁራኛ ከደዌ ዳኛ አድነን። ሊቀ መላእክት ቅዱስ ኡራኤል ሆይ እድል ፈንታችንን ፈጣሪያቸውን ከሚያከብሩና ለፈጣሪያቸው ከሚታዘዙ ከደጋግ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ኡራኤል ሆይ ከተንኮለኛ ከምቀኛ ከሐሜተኛና ከውሸተኛ ክፉ ሐሳብ አንተ ጠብቀን። ሊቀ መላኩ ቅዱስ ኡራኤል ሆይ ስንወጣ ስንገባ አንተ ተከተለን። የአንደበታችንን ቃል የልባችንን ሐሳብ በሰው ሁሉ ዘንድ የሰመረና የከበረ አድርግልን። ሊቀ መላእክት ቅዱስ ኡራኤል ሆይ በተሰማራንበት ተሰማርተህ በዋልንበት ውለህ ጋሻ ከለላ ትሆነን ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ኡራኤል ሆይ በክፋትና በምቀኝነት በተነሳሱብን ጠላቶቻችን ላይ የማቸነፍ ኃይለ መንፈስን ስጠን። ፈርተው እንዲርቁ አይተው እንዲሳቀቁም አድርግልን። ሊቀ መላእክት ቅዱስ ኡራኤል ሆይ
ከልብ ትካዜ ከመሪር ሐዘን ሰውረን። ሊቀ መላእክት ቅዱስ ኡራኤል ሆይ ምድራዊ ሕይወታችንን ባርከህ ካገኟት ማጣት ከገቡባት መውጣት የሌለባትን ሰማያዊት ኢየሩሳሌምን እንወርስ ዘንድ መልአካዊ ጥበቃህና የቃል ኪዳንህ ረድኤት ዘወትር አይለየን ለዘላለሙ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብና ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ጽጌ ሐና፣ ወልደ ስምዖን፣ ወለተ ኤልሳቤጥ፣ ወለተ ሕይወት፣ ሰብለ ወንጌል፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ገብርኤል፣ ወልደ ገብርኤል፣ ወለተ ኪሮስ፣ ወለተ ማርያም፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ተርሲተ ድንግል፣ ገብረ ኢየሱስ፣ ወለተ ኪዳን፣ ወለተ ኪዳን፣ ወለተ ብርሃን፣ ኪዳነ ማርያም፣ ክንፈ ገብርኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ኃይለ ማርያም፣ ቀጸላ ማርያም፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ አስካለ ማርያም፣ እህተ ማርያም፣ ፍቅርተ ማርያም፣ ሀብተ ጊዮርጊስ፣ ኃይለ ሥላሴ፣ ተክለ ኢየሱስ፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወለተ መድህን፣ ብጽዓተ ጊዮርጊስ፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ማርያም፣ ወለተ እግዚአብሔር፣ ተክለ ሥላሴ፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አበቡ፣ አታለል፣ ይመር፣ ተፈሪ፣ መካሻ፣ ብርቄ፣ ስንዴው፣ ባቢ፣ እህተ ማርያም፣ ኃይለ ማርያም፣ ወለተ ዮሐንስ፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ቅዱስ ቶማስ፣ ወለተ መድን፣ እህተ ሚካኤል፣ ወለተ ሚካኤል፣ ክንፈ ሚካኤል፣ እንቁ ሥላሴ፣ ወለተ ሥላሴ፣ ጸጋ ዘአብና ሰይፈ ሚካኤል፣ ወለተ ሐና፣ አቢጋሊ፣ ቶማስ፣ ወለተ ገብርኤል፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ አስራተ ማርያም፣ ስህነ ማርያም፣ ወለተ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወልደ ሚካኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሐና፣ ሳህለ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት